ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን እንዴት አላችሁ? ለዛሬ ነሐሴ 17 2018 ዓ.ም ዕለተ እሁድ ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። አብራችሁኝ ቆዩ። አክቲቪስት ሰላም ግርማይ በማህበራዊ ሚዲያ በጻፈችው ጽሁፍ ምክንያት በህወሓት እንደታሰረች ተገለጸ። አክቲቪስት ሰላም ግርማይ ለምን ጥቁር ለበሽ፣ ለምን ፍትህ እንዲወርድ ጠየቅሽ በሚል ምክንያት በህወሓት ፖሊሶች በቁጥጥር ስር የዋለችው ነሐሴ 15 2018 ዓ.ም ሲሆን እስካሁን በይፋ የቀረበባት ክስ እንደሌለና ፍርድ ቤትም አለመቅረቧ ተጠቅሷል። አክቲቪስቷ በማይጨው ከተማ 01 ቀበሌ ፖሊስ ጣቢያ የወንዶች ማሰሪያ ቤት ከወንድ እስረኞች ጋር አብራ እንድትታሰር መደረጓም ተገልጿል። አክቲቪስቷ ከወንዶች ጋር በአንድ ቤት እንድትታሰር መደረጉ ለጥቃት እንድትጋለጥና ህይወቷና ደህንነቷ አደጋ ላይ እንዲወድቅ የተደረገበት ሁኔታ አሳሳቢ መሆኑ ተጠቅሶ ድርጊቱ ትልቅ ነውርና በከተማው ፖሊስ አዛዥ መመሪያ የተፈጸመ መሆኑን ተጠቁመዋል። ነሐሴ 15 ቀን 2018 ዓ.ም ጠዋት 3 ሰዓት ተኩል ገደማ ያልታወቀ ስልክ ደውሎ ካነጋገራት በኋላ የፖሊስ አዛዡና ሌሎች አካላት መኪናና መሳሪያ ይዘው በመምጣት በአስገዳጅ ሁኔታ ይዘዋት መሄዳቸው ተገልጿል። ፖሊስ አክቲቪስቷን ጥቁር ለበስ፣ ሌሎች ሴቶችም ለአሸንዳ ጥቁር እንዲለብሱ ቅስቀሳ አድርገሻል፣ አዲስ አበባም ሄደሽ ስልጠና ወስደሻል በሚል ሲጠይቋትና ሲያስፈራሯት እንደነበርም ተጠቁመዋል። አክቲቪስት ሰላም በበኩሏ ላለፉት 7 ዓመታት አዲስ አበባ እንዳልሄደችና ጥቁር የለበሰችው ለዘውዶ ሀፍቱ ፍትህ ለመጠየቅ ብቻ መሆኑን በመግለጽ የቀረበባትን ክስ አስተባብላለች። በአሁኑ ወቅት የማህበራዊ ሚዲያ ተጠቃሚዎችና የትግራይ ክልል ተወላጆች ድርጊቱን በመቃወም አክቲቪስቷ በአስቸኳይ እንድትፈታ ጥሪያቸውን እያቀረቡም ይገኛሉ። ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ትኖራለች ሲሉ ሜጀር ጀነራል አማረ ባህታ ገለጹ። ኢትዮጵያ በታሪኳ ሉዓላዊነቷንና ነጻነቷ በጀግኖች ልጆቿ ቆራጥነትና የሀገር ፍቅር ያስጠበቀች ሀገር መሆኗን የገለጹት የምዕራብ እዝ ዋና አዛዥ ሜጀር ጀነራል አማረ ባህታ ዛሬም በጀግኖች ልጆቿ ታፍራና ተከብራ ትኖራለች ብለዋል። ሜጀር ጀነራል አማረ ባህታ ከእዙ ከፍተኛ አመራሮች ጋር በነበራቸው ውይይት የኢትዮጵያ ሰላም፣ ደህንነትና ሉዓላዊነት የሚጠበቀው ሀገራዊ ግዳጃቸውን በጽናት በሚወጡ የሀገር ልጆች ቆራጥ ተጋድሎ መሆኑን አብራርተዋል። ዋና አዛዡ የምዕራብ እዝ አባላት በተሰማሩበት የግዳጅ ቀጠና ሁሉ ሀገራዊ ግዳጃቸውን በብቃት በቆራጥነት ለመፈጸም የማይታክት ዝግጁነት ይዘው እየሰሩ መሆኑን ጠቁመው ለሀገር ሰላምና ደህንነት ሲባል የተሰጠውን ማንኛውም ግዳጅ ለመወጣት እዙ የተጠናከረ አቅምና የጽናት መንፈስ ይዞ መቆሙን አረጋግጠዋል። የሰራዊት ዝግጁነት በመሳሪያና በሰው ኃይል ብቻ የሚለካ እንዳልሆነ የጠቀሱት ሜጀር ጀነራል አማረ ባህታ የአመራር ብቃት፣ የአባላት የሞራል ጥንካሬ፣ የስልጠና ደረጃ፣ የተቀናጀ አሰራርና በግዳጅ ወቅት የፈጣንና ትክክለኛ ውሳኔ መስጠት አቅም ዝግጁነት ዋነኛ መሰረቶች መሆናቸውን ተናግረዋል። የሀገርን ሰላም ለማደፍረስና የህዝብን የልማት ጉዞ ለማደናቀፍ የሚንቀሳቀስ ማንኛውም ኃይል የኢትዮጵያ ልጆች ያላቸው የሀገር ፍቅር፣ የጀግንነት ታሪክና የመስዋዕትነት ወኔ በቀላሉ መዘንጋት እንደሌለባቸው አስገንዝበዋል። ሀገር በቃል ብቻ አትጠበቅም፣ በተግባር በዝግጁነት በወኔና በቆራጥ አመራር ትጠበቃለች ያሉት ዋና አዛዡ የእዙ አመራርና አባላት የተሰጣቸውን ሀገራዊ ኃላፊነት በትጋት በወታደራዊ ስነ ምግባርና በተግባራዊ ብቃት እንዲወጡም አሳስበዋል። በእገታ ወንጀል የተጠረጠሩና በባንክ አካውንታቸው ገንዘብ እንዲገባላቸው ያደረጉ 3 ግለሰቦች በቁጥጥር ስር ዋሉ። በአዲስ አበባ ከተማ የካ ክፍለ ከተማ ነሐሴ 3 ቀን 2018 ዓ.ም ከቀኑ 9 ሰዓት አካባቢ ልዩ ቦታው ሌማት ሆቴል ተብሎ በሚጠራው አካባቢ አንድ የግል ተበዳይ ከመኖሪያ ቤቱ በመውሰድ የእገታ ወንጀል የፈጸሙ 3 ተጠርጣሪዎች በፖሊስ ቁጥጥር ስር ውለዋል። ተጠርጣሪዎቹ ሰለሞን ቢራራ፣ እሱ ባለው አግማሴና ሳንቾ ጌታቸው የተባሉ ሲሆን ወደ ተበዳዩ መኖሪያ ቤት በመሄድ ያለቃችንን ልጅ ወደ ውጭ ሀገር ልከሃል በሚል 500 ሺህ ብር ተቀብለሃል፣ ስለዚህ በወንጀል ትፈልጋለህ የሚል ሐሰተኛ ምክንያት አቅርበዋል። በመቀጠልም የሐሰት የብሔራዊ መረጃና ደህንነት አገልግሎት እንዲሁም የመከላከያ መታወቂያዎችን በማሳየት ወደ ጦር ኃይሎች አለቃችን ጋር እንወስዳለን በማለት በተሽከርካሪ አግተውት ተጉዘዋል። ተጠርጣሪዎቹ የተወሰነ ርቀት ከተጓዙ በኋላ አቅጣጫቸውን በመቀየር ወደ ቢሾፍቱ ፈጣን መንገድ ካቀኑ በኋላ ከአለቃችን ጋር ካደረስነ የከበደ ቅጣት ስለሚጠብቅህ በሞባይል ስልክ ገንዘብ ገቢ አድርግልን እንልቀቅህ ሲሉ ጠይቀውታል። የግል ተበዳዩ የፈጸምኩት ወንጀል ስለሌለ ወደ ህግ ውሰዱኝ በማለቱ ድብደባም ፈጽመውበታል። በመጨረሻም 600 ሺህ ብር በሞባይል ባንኪንግ እንዲላክላቸው ካደረጉ በኋላ ከተሽከርካሪው አውርደውት መሰወራቸውን የየካ ክፍለ ከተማ ፖሊስ ዋና መምሪያ የላምበረት አካባቢ ፖሊስ መምሪያ አዛዥ ዋና ኢንስፔክተር ኢዮብ ተከተል ገልጸዋል።
ፖሊስ ባደረገው ክትትልም ከቢሾፍቱ መከላከያ ዩኒቨርሲቲ ጋር በተደረገ ትብብር ምክትል መቶ አለቃ ሰለሞን ቢራራን በቁጥጥር ስር ማዋል ተችሏል። በተከናወነው የምርመራ ማስፋፋት ስራ ደግሞ የመከላከያ ሰራዊት የከዳውን ምክትል መቶ አለቃ እሱ ባለው አግማሴን ከንፋስ ስልክ ላፍቶ ክፍለ ከተማ መያዝም ተችሏል። በተጨማሪም ሀብት ያላቸው ሰዎች መረጃ በማጠራቀም ለወንጀል አድራጊዎች ጥቆማ ሲሰጥ የነበረው ሳንቾ ጌታቸው የተባለ ተጠርጣሪ በላምበረት መናኸሪያ አካባቢ በቁጥጥር ስር ማዋሉን የምርመራ መዝገቡን ያመለክታል። ከተወሰደው ገንዘብ ውስጥ 135,000 ብር እና በዚሁ ገንዘብ የተገዛ 70,000 ብር ግምት ያለው ላፕቶፕ በኤግዚቢትነት የተያዘ ሲሆን ቀሪው ገንዘብ ለማስመለስ እና ያልተያዘውን አንድ ተጨማሪ ተጠርጣሪ በቁጥጥር ስር ለማዋል የክትትል ስራውን ቀጥለዋል ተብሏል። ተጠርጣሪዎቹ በአዲስ አበባ የተለያዩ ክፍለ ከተሞች ውስጥ 5 ተመሳሳይ የእገታ ወንጀሎችን መፈጸማቸው ለፖሊስ ቃል የሰጡ ሲሆን ጉዳዩ ከሌሎች ክፍለ ከተሞች ጋር በመቀናጀት በስፋት እየተመረመረም ይገኛል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ህብረተሰቡ የጸጥታ አካል ነን በህግ ትፈለጋላችሁ በሚል ሐሰተኛ ቃላት በመጠቀም አታለው ወንጀል የሚፈጽሙ አካላት በመኖራቸው እንደዚህ አይነት አጠራጣሪ ሁኔታዎች ሲያጋጥሙ በፍጥነት በአቅራቢያው ለሚገኝ የጸጥታ ተቋም ጥቆማ መስጠት እንደሚገባ መልእክቱን አስተላልፈዋል። የጠፋች ፍየል ፍለጋ ወደ ከፍተኛ የወርቅ ፍለጋ ተቀየረ። በምዕራብ ኬንያ ዌስት ፖኮት ግዛት በሚገኝ አንድ መንደር ውስጥ 3 እረኞች የጠፋባቸውን ፍየል ሲፈልጉ ወርቅ ማግኘታቸው ከተሰማ በኋላ በሺዎች የሚቆጠሩ ሰዎች ወደ ስፍራው እየጎረፉ ይገኛሉ። በካኒያር ኮዋት አካባቢ በምትገኘው ቼፖሮሮ መንደር በኬንያ ልዩ ልዩ ክፍሎችና ከጎረቤቱ ኡጋንዳ የተውጣጡ ከ10,000 በላይ ሰዎች መድረሳቸው ተገልጿል። የዞኑ ምክትል ኮሚሽነር ሳሙኤል ኪያሪ ወደ ስፍራው የሚመጣው የሰው ቁጥር ከፍተኛ መሆኑን ያረጋገጡ ሲሆን ነጋዴዎችን በየቀኑ አነስተኛ መጠን ያለው ወርቅ በመንደሯ ውስጥ እየተገበያዩ እንደሚገኙ ገልጸዋል። ድንገተኛው የሰው ጎርፍ በአካባቢው ላይ ከፍተኛ መጨናነቅ ያስከተለ ሲሆን በርካታ ሰዎች በሜዳ ላይ ለማደርም ተገደዋል። አሜሪካ አዳዲስ ማዕቀቦችን ለመጣል ማቀዷን ኢራን አወገዘች። ኢራን ትናንትና ቅዳሜ ዕለት ኢኮኖሚዋ ላይ ተጨማሪ ጫና ሊፈጥሩና የቻይናን ጨምሮ በዋና ዋና የንግድ አጋሮቿ ላይ ተጽዕኖ ሊያሳድሩ የሚችሉ አዳዲስ ማዕቀቦችን አሜሪካ ለመጣል ማቀዷን አውግዛለች። ከተጀመረ 6 ወር የሞላው የኢራን ጦርነት አሁን የመሳሪያ ተኩስ ማሰማት ቢያቆምም ሁለቱም ተፋላሚ ወገኖች ወደ ስምምነት ጠረጴዛ ለመምጣት በጣም ሩቅ ይመስላሉ። ኢራን ፈቃድ ያላገኙ ነዳጅ ጫን መርከቦችን እንደምታጠቃ በመዛቷ በሆርሙዝ በኩል የሚያልፍ ነዳጅ እንደቆመ ሲሆን የሀገሪቱ ምጣኔ ሀብት በተደጋጋሚ ማዕቀቦች የተነሳ ከፍተኛ ጫና ውስጥ ይገኛል። የአሜሪካው ገንዘብ ሚኒስትር ስኮት ቤሰንት በኢራን ላይ በታሪክ ታይቶ የማይታወቅ ጠንካራ ማዕቀብ ለመጣል ከዛቱ በኋላ ሰኞ ዕለት ጋዜጣዊ መግለጫ እንደሚሰጡ ይጠበቃል። ኢራን ከምትልከው ነዳጅ ከ80 በመቶ በላይ የምትገዛው ቻይና አሜሪካ ጋር እንድትተባበር ቤሰንት አሳስበዋል። ቤጂንግ በበኩሉ አሜሪካ ዲፕሎማሲያዊ አካሄድ እንድትከተል ጥሪ እያቀረበች ትገኛለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ትናንትና ቅዳሜ ዕለት እንደተናገሩት አሜሪካ በቅርቡ ልትጥላቸው ያሰበቻቸው አዳዲስ የኢኮኖሚ ማዕቀቦች በተባበሩት መንግስታት ድርጅት ውስጥ ባሉ ሁሉም ሉዓላዊ አባል ሀገራት ላይ የድንበር ተሻጋሪ የበላይነትን የመጫን ሙከራ ናቸው ብለዋል። እንደዚህ አይነት በሶስተኛ ሀገር ላይ የሚጣሉ ማዕቀቦች በዓለም አቀፍ ሕግ ውስጥ ምንም አይነት መሰረት የላቸውም ሲሉ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ገልጸዋል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ ሞህሰን ረዛኢ በበኩላቸው ኢራን አሜሪካን በሚረዱ ሀገራት ላይ ጥቃት እንደምትሰነዝር ለሀገሪቱ ቴሌቪዥን ተናግረዋል። ረዛኢ በአቅራቢያችን የሚገኙ ሀገራት ሁሉ የአሜሪካን የኢኮኖሚ ጦርነት ጋር እንዳይቀላቀሉ እያሳሰብን ነው፣ አለበለዚያ እንደ ጠላት እንቆጥራቸዋለን ብለዋል። ለኢራን ማንኛውም አይነት ድጋፍ ለሚሰጥ ሀገር ኢኮኖሚያዊ መዘዞች እንደሚያጋጥሙት ያስጠነቀቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በግጭቱ ውስጥ ምን እንደሚከሰት እየተከታተለች መሆኗን አርብ ዕለት ተናግረዋል። ትራምፕ ስለ ኢራን ሲናገሩ ከስምምነት ላይ መድረስ በብርቱ ይፈልጋሉ፣ ነገር ግን በእኔ እምነት ትክክለኛው ስምምነት ለመፈረም ዝግጁ አይደሉም ብለዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ